አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ውድና የተከበራችሁ የመርከዙል መሻሪዕ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። እንግዲህ እንደተለመደው ዛሬ የሼኾቹን የሼኽ ሰይድ ኢብራሂም ጃኒ የህይወት ታሪክ ቀጣይ ክፍል ይዤ ቀርቤያለሁ። ዘኪሩ ነፍሲ ወኢያኩም በኢኽላስ ኒየቲ ሊላሂ ተባረከ ወተዓላ። ሁላችንም ንያችንን ለአላህ ተዓላ አጥፍተን እንድንከታተል ማስታወሳለሁ ማለት ነው። ሊላሂ ተዓላ እንግዲህ ባለፈው ክፍል ማለት ነው የሼኽ ሚስባህ ዳናን ህመም አስከትሎ እንደዚሁም ደግሞ የሁለተኛው ኸሊፋ የዳና ኸሊፋ የሆኑትን ስለ ሼህ መሐመድ ያሲን ስለሳቸውም ስለ አብሮነታቸው እያወራን ነበረ። ከሼኾቹ ከሼኽ ሰይድ ኢብራሂም ጃኒ ጋር የነበራቸው አብሮነትና ኸሊፋነት ተተኪነታቸው ደግሞ ያበረከቱትን አበርክቶ እያወራን ነበር ማለት ነው። ኢንሻአላህ እንቀጥላለን። ቢላሂ ተዓላ ሼህ መሐመድ ያሲን አንድ ነገር ገምተዋል። አንዳች ጥርጣሬ አድሮባቸዋል። በሼህ ሰይድ ጃኒ ተቀምጠህ ከሆነ ቁም ብለው እንደዚሁም ደግሞ ቁመህ ከሆነ በፍጥነት ተንቀሳቀስ፣ ቶሎውን ወደ ዳናና ብለው መልእክት ላኩባቸው። ለአስቸኳይ ጉዳይ ፈልጌሃለሁ በማለት መልእክት ላኩ ወደ ሼኽ ሰይድ ጃኒ ማለት ነው። ሼኽ ሰይድ ጃኒ በብርሃን ፍጥነት ጋለቡ፣ ቶሎውን ዳና ደረሱ። ጉዳዩን ጠየቁ። ሼኽ መሐመድ ያሲን ተናገሩ። ሚስባህ አሞታል፣ ለእኔ ብለህ አንተ የጣላኸው ይመስለኛል። እባክህን ቶሎ ይቅር በል ዱዓም አድርጋሉ። አንቱ እኮ ናችሁ ከወንድም ጋር የምታጣሉት። ውጡ ብዬ ብል እምቢ አላችሁኝ አሉ ሼኽ ሰይድ ጃኒ ማለት ነው። የተማሪነታቸውን መለሱ። ተከታዮቻቸውን ይዘው ወደ ሼኽ ሚስባህ ቤት ገቡ። ሰላምታን አቀረቡ፣ ተጨዋወቱ። ወንድሜ ቦታውን ለሼህ መሐመድ ያሲን ይስጡ፣ ሀድራና መንዙማውን እያላችሁ ተቀመጡ፣ ጦሪቃውን እርሳቸውን ሼኽ ያከፋፍሉ አሏቸው። ሼኽ ሰይድ ጃኒ ሀሳብ ሰጡ። እሺ መርሐባ ፊትም ይሁን ብያለሁ። ሼህ ሚስባህ ዳና እንደወረደ ተቀበሉ። እንግዲህ የእሳቸውን ተቀበሏቸው ማለት ነው። ሼህ ሰይድ ጃኒ እዛው ላይ ሼኽ ሚስባህን ከተጋደሙበት አቃኗቸው፣ አሻሿቸው፣ ደባበሷቸው፣ የወላለቀውን ገጣጠሙላቸው። ከመኝታው የአንዲያቸው አነቋቸው። በዚያም በዚህም ፈውስ ሆኗቸው። ከዚያች ዕለት ጀምሮ ሼኽ መሐመድ ያሲን ዳግማዊ ዳኒ ሆነው ተተኩ። ዳግማዊ ዳኒ እና የሼኽ ሰይድ ጃኒ አብሮነት። ሼኽ ሰይድ ጃኒ ወንዳ ወንድ ናቸው። ሼኽ ሰይድ ጃኒ ወንዳ ወንድ ናቸው። ገንታራነትም አላቸው። ስስ ጠባይ ነበራቸው። ለቀላሉ ይደሰታሉ፣ በትንሹ ቅር ይሰኛሉ። የማንንም ክብር የማይዳፈሩትን ያህል የእርሳቸው እንዲነካ አይፈቅዱም። በክብራቸው ሽታ አይፈልጉም። ለስንቢት፣ ለኩራት፣ ለእልህ አይራሩም። አባይ ካገኙ ሳያዋርዱ አያልፉም። አባይ ካገኙ ሳያዋርዱ አያልፉም። በእርግጥ ይህ ጠባያቸው እስከ መጨረሻ አብሯቸው አልዘለቀም። የቃል መረጃዎች ይህንን የሼኽ ሰይድ ጃኒን የህይወት ክፍል በአንድ ወቅት ታመው ባህሪያቸው ተለውጦ ቀሪ ህይወታቸው በስጋት ተውጦ ነበር። የረመዳንን ጾም ለመከወን ሳይቀር መንፈሳቸው አምጦ፣ ነገር ግን ዳግማዊ ዳኒ አክመው አቆሟቸው ይላሉ እራሳቸው ሼኽ ሰይድ ጃኒን ክስተቱን በብዕራቸው ያስታውሳሉ። በዳና ቆይታቸው ኸልዋ ነበራቸው። ቀለብና ተያያዥ አያስፈልግም። ቀለብና ተያያዥ አስፈልጎትም በየዕለቱ የተመደበ አላቸው። አንድ ዕለት ከአንድ አካባቢ ሊቅ ጋር በአካሄድ ተጋጩ፣ በቃል ተነጫጩ። ሊቁ ጥቂት ሳይቆይ መንፈሱ ተመሳቀለ፣ ነፍሱ ተሳከረ፣ አቅሉ ታወረ። ህመም በሚመስል እውቀት ተሞከረ። ጉዳዩ ለዳግማዊ ዳኒ ተነገረ። ዳግማዊ ዳኒ ለሽምግልና ወደ ሼኽ ሰይድ ጃኒ ኸልዋ አቀኑ። ቀርበው ጉዳዩን አንስተው ተማጸኑ። ይተውማ ስራ ላይ ነኝ፣ ሼኽ ሰይድ ጃኒ ምላሽ ሰጡ። ዳግማዊ ዳኒ ምንም ሳይናገሩ ተመለሱ። ነገር ግን ሼኽ ሰይድ ጃኒ ቆይተው ተቆጩ፣ በጸጸት ተሞላጩ። ዳግማዊ ዳኒን ይቅርታ ለመጠየቅ ሄዱ። አደብ አጥቻለሁ፣ አውፍ በሉ አሉ። ድንጋይ ተሸክመው ከእግራቸው ስር ወደቁ። በይቅርታ አጠናቀቁ።
ሼክ ሰይድ ጣሊ ከሼክ አህመድ ዳኒ ህልፈት በኋላ እንዲሁ ያዝለቀቅ ጠባይ ውስጥ ነበሩ። የዳግማዊ ዳንዬ ልጅ እና የሼክ ሰይድ ጣሊ ወዳጅ የነበሩት ሼክ መሐመድ አሚን አጋምሳ እንዴት ነው በተሰኘ የአማርኛ የግጥም መድብላቸው የሼክ ሰይድ ጣሊን ያለፈ ሁነት ሲዘክሩ እንዲህ ይላሉ። በፊተኛው ዳንዬ መደዱ አስክሮት በሩህ የተሰጡት አስምጦ ሰዶት ኋለኛው ዳንዬ ዋኝቶ አወጣውት ይላሉ። የዳግማዊ ዳንዬ የታዳጊነት ሚና ይዘክራሉ። ሼክ ሰይድ ጣሊ ወዳጅና የሼክ አብዱልዋሃብ ኦዳ ትንሽ ወንድም የሆኑት ሼክ ሲራጅ ቃዲ የሼክ ሰይድ ጣሊ ሰላማዊ ሁኔታ ከሼክ አህመድ ዳኒ ህልፈት በኋላ የተከሰተባቸው ሲሆን ያንን ለውጡ ከዳግማዊ ዳንዬ ጋር ተቀመጡ። ያኔ እጅግ አስቸጋሪ ጸባይ አወጡ። ድንገት ይቆዝማሉ፣ ለጾም ሳይቀር ያስቸግራሉ። ይህንን የእርሳቸውን እክል ለመቅረፍ ዳግማዊ ዳንዬ እጅግ ደከሙ። ሼክ ሰይድ ጣሊ ዳግማዊ ዳንዬን አሳር አስቆጠሩ። ከብዙ ድካም በኋላ ሰው ሆኑ። ከነበሩበት ህይወት አዙሪት ተመንግተው ወጡ። እንግዲህ በጣም ወዳጃቸው አባት አድርገው የያዟቸው ሼክ አህመድ ዳኒ እንግዲህ የእሳቸው ህልፈት በጣም የውስጥ ህመም ሆኖባቸው ስለነበረ በሀዘን ጉዳይ በጣም በቃ ጸባያቸውን ሁሉ ነገር ተቀይሮባቸው ነበረ ማለት ነው። ግን በዳግማዊ ዳኒ ምክንያት እንግዲህ ማለት ነው እሳቸው ብዙ ለፍተው ከዛ በኋላ ግን ያ ከነበራቸው ሀዘን ከነበራቸው እንግዲህ ጸባያቸው እስከ መቀየር ደርሶ ነበረ። ከዛ ግን በሳቸው ያወጧቸው ማለት ነው። ሼክ ሰይድ ጣሊ ይህንን ውለታ በክብር የሚያወሱት እገዛ ሆነ ይላሉ። ሼክ ሰይድ ጣሊ ላሚያ በተሰኘ እና ዳግማዊ ዳኒ መዋለ ህይወት በሚዘረዝሩበት መድብላቸው ላይ ይህንን ሁነት ሲዘክሩ እንዲህ ይላሉ። እርሶ ልባስ ነዎት ብርታቴ፣ የቀልብ የሩህ አባቴ፣ መላቅጥ አልባ ተባርሬ እርሶ ተቀበሉ ተወርውሬ፣ እርሶ ዳግማዊ ዳኒ ልሳኑ በቁርአን የማይለይ፣ ጣዖቴ በእርሶ ሲደበይ ጥመቴም ታበሰ እንደ ፀሐይ፣ ከሼክ አዩብ ቤተሰብ ተመርጦ የሩቅ ሚስጥር ተገልጦ፣ ነውሬ ተጠቅሎ ተለውጦ በእርሶ ተውቦ ተጊጦ፣ እጅግ ወቅቴ በእርሶ አምሮ ውጥረቴማ ተመንጥሮ፣ ምጥቀቴ ጭምር ተመንትሮ የመድረስን ደረጃ ተችሎ፣ እርሶ አይነታ አሳዳሪያችን በአላህ ስንቱን ሆኑልን፣ በእርሶ ስንቱን ተችሮን በቃላት የማይወጋም ቢሆን፣ በእርሶ ዘመናትን ኖረን የዘወትር አደራን ይዘን ጉድ እውር አይደለምና ሁሉንም ሁኔታ አመስገኝነን ይላሉ። በዚያ አግባብ ሼክ ሰይድ ጣሊ በተማሪነት መንፈስ ከዳግማዊ ዳንዬ ጋር አብረው መኖር ጀመሩ። መንፈስና ተሰውፍን እና ጠሪቃን አጠናቀው የተቀበሉትም ከእርሳቸው ነው። እንዲሁም ፈትሁል ጀዋብ የተሰኘውን ድርሳን ደግመው እና ከልሰው ከእርሳቸው መማራቸውም ይነገራል። በአጠቃላይ ሼክ ሰይድ ጣሊ ይህንን ሁለንተናዊ ስኬትና ልህቀት የተጎናጸፉት ከተቀዳሚው ዳኒ በመቀጠል በዳግማዊ ዳኒ ስለመሆኑ ሲገልጹ በዳንዩ ምትክ ላይ ደረጃዬን አላህ አላቀው እንዲታይ ይላሉ። የሙሐመድ ዘይን አባት የሁለት አገር ሚስጥርና ጎረሰኝ ይላሉ። በሁለት ዓለም መላቅንም ሰጠኝ በማለትም ያስረዳሉ። እንዲህ እንዲያ የሁለቱም መስተጋብርና ኑረት መንጸባራቂ አብሮነትን ይበዛዋል፣ መከባበርን ይሞላል። በሁለንተና ፍቅር ደልቷቸዋል። በቆይታቸው በርካታ ተጨባጭ ምስክሮችን አንጸባርቀዋል። በየመሸበት ያድራንሳ ሼክ ሰይድ ጣሊ በነበራቸው ቆይታ ለዳግማዊ ዳኒ ከተማሪነት ባሻገር እንደ አማካሪ ጭምር ይታዩ ነበር ይባላል። ዳግማዊ ዳኒ እጅግ ያቀርቧቸዋል፣ ከዚያም ይነጋገራሉ። አብረው በሚሆኑበት ወቅት እንግዲህ በጣም ይከባበራሉ፣ ይነጋገራሉ፣ ይመካከራሉ። አብረው በሚሆኑበት ወቅት አንተ እያሉ ይነግሯቸዋል። ሼኮቹ ሼክ አህመድ ዳኒ ለሼክ ሰይድ ጣሊ ማለት ነው። በሌሉበት ወቅት ደግሞ
ስለ ሼኾቹ ስለ ሼክ ሰይድ ጫሊ ለሌሎች አድማጮች ሲያወሩ እርሳቸው እያሉ በአንቱታ ያወሷቸዋል። ማለትም ሼክ ሰይድ ጫሊ እጅግ ያከብሯቸዋል። በከበሬታቸው የሼክ ሰይድ ጫሊን ነፍስያ እንዳይፈታተን ደግሞ በመስጋት ከእርሳቸው ፊት አንቱታን ትተው አንቱታን ይደብቃሉ ማለት ነው። በሌሉበት ግን ማንነታቸውን በአደባባይ ይገልጻሉ። ሆኖም በአክብሮት እና ፍቅራቸውን ሳይሸሽግ የተንጸባረቀበት እውነት ይስተዋላል። አንድ ዕለት ዳግማዊ ዳኒ ሀያተል ከውነይን የተባለውን የአማርኛ የግጥም መድብል አዘጋጅተው እንደጨረሱ አንብብና ገምግመው ብለው ለሼክ ሰይድ ጫሊ ላኩላቸው። ሼክ ሰይድ ጫሊ መድብሉን በጥሞና ነበሩ። አንዴ ቃ አንዴ ፋ አንዴ ካ ምክ እያለ በየመሸበት ያድራል ሰዓሉ በማለት ምላሽና ሂስ ሰጡ። የተቀለበሰ አቅራቦታቸውን ገለጡ። የመድብሉ ቤት መድፊያ በአንድ ፊደል ቅርጽና ድምፅ የተሰናዳ ሳይሆን በሁሉም ፊደላት ራብዕነትና ሳድሳዊነት የተዘጋጀ ስለነበረ ነው አስተያየታቸው። ነገር ግን ክስተቱ ግልጽነትን የሞላው አብሮነታቸውን ደግሞ የሚያሳይ ነው። እዚህ ጋር እንግዲህ የሼኾቹ ሼኻቸው ናቸው። በዛ ሰዓት በዛ ታይም ሼኾቹ ሼክ ሰይድ ጫሊ ደረሳ ናቸው። ግን ሼኾቹ ሼክ ሙሐመድ ማለት ነው። ሁለተኛው የዳኒ ተተኪ የሆኑት ሼክ መሐመድ ያሲን ምን አደረጉ? የጻፉትን የግጥም መድብል ለሼክ ሰይድ ጫሊ እንዲገመግሙ የግጥም መድብላቸውን የችሎታቸውን ስለሚያውቁ ማለት ነው። ከእሳቸው የበለጠ መቻላቸውን ስለሚያውቁ ቀድራቸውን ስለሚያውቁ እንዲገመግሙላቸውና አስተያየት እንዲሰጧቸው ላኩላቸው ማለት ነው። እዚህ ጋር ደግሞ ሼኾቹ ቅርበታቸውን የሚያሳየን ምንድነው? ሼክ ሰይድ ጫሊ በግልጽ የግጥሙ በአንድ ፊደል መጥፋት እንዳለበትና እንደዚህ በግልጽነት የተናገሩበትን ሁኔታ እናያለን። እዚህ ጋር የሚያሳየን ያላቸውን ቀረቤታና መሐባቸውን ያሳየናል ማለት ነው። መርሐባ አደራ ከጎኑ ሳትለዩ ጠብቁት። ዳግማዊ ዳኒ በአንድ ወቅት ሼክ ሰይድ ጫሊን ቸርነት ሲመሰክሩ 3 ሰዎች ይገርሙኛል አሉ። ቸርነታቸው ይደንቀኛል የሰይድ አሉ ሼኾቹን ሼክ ሰይድ ጫሊ ማለት ነው። የሰይድ የጫሊ ሼክ የአብዱራሂም የከረም ሼክ የአሊመንታ ሼክ በቸርነት መሰል የለሽነታቸው ያስደስተኛል አሉ ማለታቸው ይነገራል። በተመሳሳይ መልኩ የሼክ ሰይድ ጫሊን አፍቃሪነት ሙሂብነትና ሀያቱል ከውነይን በተሰኘው የግጥም መድብላቸው ላይ ሲጠቁሙ እንዲህ ይላሉ። ሀዲያም ብንሰጠው ሄደችላ ብሎ ጠጥሶት ነው እንጂ ፈይዱን አዘን ብሎ አንተስ ግድ የለህም አንተስ ግድም የለህ ጎጆ ወጥተሃል ሰይዴ ሙስጠፋ ያንከባክቡሃል ብለዋል። ሼክ ሰይድ ጫሊን ቸርነትና አፍቃሪነት ከማድነቅ ባለፈ ይሳሱላቸውም ነበር ይባላል። ሼክ ሰይድ ጫሊ ባይፈልጉትም አጀብ ነበራቸው። አጀብ ምንድነው? አጃቢ ነበራቸው ማለት ነው። እሳቸው ግን ፈልገው አይደለም፣ ፈልገው ሳይሆን በመሐባቸው ደረሶቻቸው እንደዚህ ሌሎች አህባሮቻቸው ያጅቧቸው ነበር በሚንቀሳቀሱበት ቦታ ማለት በሚንቀሳቀሱ ሰዓት ከቦታ ወደ ቦታ ሲንቀሳቀሱ ሊቅ ደቂቁ ነበረ የሚከተላቸው። በቅሎ፣ ሰይፍ፣ ጠመንጃ ይገለገላሉ ተከታዮቻቸው ማለት ነው። ከ200 በላይ ይገመቱ ነበረ ይባላል አብረዋቸው ተከትለዋቸው የሚጓዙት ማለት ነው። በአንድ ወቅት በርካታ አጀብ ወደ ዳና አመሩ። በጊዜው ዳግማዊ ዳኒ ምሳኔ ማለት ነው ነበሩ። የድንገት ጋጋታና ህምህምታ ሲያዳምጡ ወደ ውጭ ወጥተው ተመለከቱ። ከኮረብታው ላይ ናቸው የሚርመሰመስ ሰራዊት ቁልቁል አስተዋሉ። ምንድን ነው አሉ። በተሐዝቦ ደረሶቻቸውን ጠየቁ። ሼክ ሰይድ ኢብራሂም መምጣቱ ነው ተማሪዎቻቸው መለሱ። ያኔ ሰይድ ይህን ሰሞን ፈትሁል ሀበሽን እየሞጠለ እንደው ይሆን እንዴ አሉ። ዳግማዊ ዳኒ በተደመሙ አሸሞሩ። እንግዲህ በጣም አጃቢዎቻቸው ከእሳቸው ጋር ሲመጡ ፈትሁል ሀበሽን እየሞጠለ ነው እንዴ ብለው እንግዲህ እየቀለዱ አሸሞሩ ማለት ነው። ያሰላም ከዚያ ለዚያ ይመስላል የሼክ ሰይድ ጫሊ ጓደኞች አደራ ከጎኑ ሳትለዩ ጠብቁት ብሎ ለማሳሰብ ደርሰው መስተዋላቸው። ሼክ ሰይድ ጫሊ ባጸፋቸው ዳግማዊ ዳኒ አጥብቀው ይወዱ ነበር፣ ያፈቅሯቸዋል። በአንድ ወቅት የእርሳቸው ተተኪ ኸሊፋ ለመሆን የነበራቸው ምኞት አስመሰከሩልን። ከእርሳቸው ጋር የሚኖረኝ ቅርብ ትስስር
እንዲቀጥል ኸሊፋነቱን ባይሳካም ልጅዎን ይስጡኝና ላሳድገው የሚል ጥያቄ ያቀረቡላቸው። በሼህ ሚስባህ አደራነቱን በሼህ ሚስባህ እንግዲህ ማለት ነው የሚል ጥያቄ አቅርበዋል። በሼህ ሚስባህ አደራዳሪነትም ይሁንታ አግኝተዋል። ለመምህራቸው የነበራቸውን ፍቅር እዚያ ድረስ ይዘልቃል። አብረው ሲኖሩ የመምህራቸውን እንቅስቃሴ በአክብሮት ይከታተላሉ። በፍቅር በመዘውተር የትዝብታቸውን አንድ ምስክርነት ሲሰጡ የኔ መምህር ከቶም ፍራሽ ላይ አላረፉም፣ የሀበሻ እንጂ አልባሳትም አልለበሱም። ጀለቢያ ቀሚሳቸው፣ ጥምጣማቸው፣ ፎጣቸው፣ ሱሪያቸው ሁሉም ሀበሻዊ ሸማ ነበረ አሉ። እንዲሁም ስጦታዎች ሲቀርቡላቸው በእጃቸው አይቀበሉም። በጥርስ ማጽጃቸው ማሟጫ ለአገልጋዮቻቸው ገፋ ያደርጉት ነበር ይላሉ። አጂብ! እንግዲህ ምን ያህል ሼኻቸውን ለሼኻቸው ላይ ያላቸው ትኩረት፣ ሼኻቸውን ምን ያህል ይከታተሉ እንደነበረ፣ ምን ያህል ፈለጋቸውን ለመከተል ማለት ነው እሳቸው ያላቸውን ጥረት ያሳያል ማለት ነው። ይህንን እዚህ ላይ የሚያሳየን የሼኾቹን ሼክ መሐመድ ያሲን እና የሼክ ሰይድ ኢብራሂም ጃሊ ቀረቤታቸውን እርስ በራስ ያላቸውን መሀባ ያሳየናል ማለት ነው። ያኔ ሼክ ሰይድ ኢብራሂም ወጣት ነበሩ፣ ደረሳ ነበሩ። ግን ደግሞ ከሼኻቸው ከዳግማዊ ዳኒ እንደዚሁም ደግሞ ከሼክ አህመድ ዳኒ ያላቸውን ፍቅር ያላቸውን መሀባ እና እርስ በራስ የደረጃቸውን እንዴት እንደሚተዋወቁ እያሳየን ነበር ማለት ነው። هذا والله أعلم وأحكم وصلى الله وسلم على سيدنا وحبيبنا ومولانا محمد